የምትመሰክረው ነገር አለ? ባለፈ የሆነ ነገር ስትለኝ እሺ ኪሴ ውስጥ ያለችውን ነገር ይሄ ለጊዜው እዛው ውሰጂና እና ከዛም ፈጣሪ ከሰጠ ጨምራለሁ፣ ይሄ ለጊዜው ያለውን ውሰጂ ብያታለሁ። ከዛም እሱን ይዛ በመጣች ቀን ነው እዛ ስራ ቦታ ዝም ብዬ እንዳጋጣሚ የሆነ ነገር ስሞክር ያቺም ነገር ለኔ ደረሰና አሜን እንደገና ያቺን ጻፍ እግዚአብሔር ሰጥቶኛል ምናምን ብያለሁ። እግዚአብሔር ይባርክ። እግዚአብሔርን አየህ ማለት ነው። የእግዚአብሔርን ክንድ አየህ። እግዚአብሔር ሲቀርቡ ምን አይነት አምላክ እንደሆነ አየኸው። መጽሐፍ ቅዱስ ሲናገር ሰጥታችሁ ፈትኑኝ ይላል። ሰው ዝም ብሎ ከልክሎ ከሚፈትን እግዚአብሔር ሰጥተን ስንፈትነው አብርሃምን ራሱ ልጅህን ሰዋልኝ ስጠኝ ማለትና ሰዋልኝ ማለት ይለያል። ስጠኝ ማለት በህይወት እያለ ቤት መቀየር ነው። ከቤቱ ወደ እግዚአብሔር ቤት ሽፍት ማድረግ ነው። ግን እግዚአብሔር ሰዋልኝ ሲለው በቢላዋ አርደህ በዛን ጊዜ መስዋዕት የሚቀርብ መስዋዕት አለና ልጅህን ሰዋልኝ ሲለው አብርሃም ልጄ ቢሞት እንኳን አንገቱ ቢቆረጥ እግዚአብሔር ይቀጥልልኛል ብሎ ተማምኖ በእግዚአብሔር ላይ አምኖ ይረድ ሲባልም ተደስቶ የሚገርም ነው። አረ ለእግዚአብሔር ይሄም አይመጥነውም እያለ እንደሰጠ ይናገራል። ስለዚህ በሌላ ክፍል ሲናገር ሰጥታችሁ ፈትኑኝ ካለ በኋላ እንደዚህ ይላል። ከሰጣችሁ በኋላ ለኔ ስጦታ ከሰጣችሁኝ በኋላ ሰማያትን ባልከፍት፣ ዝናብን በጊዜ ባልሰጣችሁ፣ ጎተራችሁን ባላትረፈርፍ በዚህ ፈትኑኝ አለ። ብዙ ጊዜ እኔ በሕይወቴ ዘመን ለእግዚአብሔር ስለተሰጠው ብዙ ስቃይ ብዙ ጭንቅም አይዘኝም። እኔ የሚጨነቀው ስለማን ነው? ስለ ሌሎች ወንድሞቼ ሲጨነቁ፣ እህቶቼ ሲጨነቁ፣ ለምስኪኖች ይጨነቃለሁ እኔ። ምክንያቱም እኔ እግዚአብሔር ያስለመደኝ ነገር አለ። ከራሱ ስጦታን አግኝቼ ወስጄ ስለማቀው የእግዚአብሔርን ስጦታ ቀምሼው እግዚአብሔር ለኔ መልካም አምላክ ነው። ትናንትና እንደ ምሳሌ ልነግረዋለሁ ለወንድሜ። አንድ ደብረ ዘይት ላይ አንድ ጉራጌ ነው 50 ሳንቲም ነው 1 ብር ይመስለኛል የዛን ጊዜ። ያ 1 ብር ዋጋ አለው የዛን 84ቶቹ ቤት። ከዛ ብዙ ከሱ ጋር ከቤተሰቡ ጋር የሚቀራረብ ልጅ አለ። አንድ ፓስተር በኔ እግዚአብሔር ቀብቶት ያሳደገው ነው ማለት ነው። እና እሱ እድሉ ትባላለች ሚስቱ። ይሰራሉ፣ ዕዳ በዕዳ ይሆናሉ። በጣም ቅን ናቸው። ለእግዚአብሔር ሰዎች በጣም በስጦታ ደረጃ ቅን ናቸው፣ ግን አይሳካላቸው። መካነ ኢየሱስ ደብረ ዘይት አገልግዬ ስወጣ እግዚአብሔር ባንተ ሲሰራ ሲጠቀም አይተናል አሉኝ። ስም ጠርቶ እግዚአብሔር የቤታቸውን ጓዳ ጎድጓዳቸውን እንደሚሞላ እግዚአብሔር እንደሚባርካቸው ንገሪልኝ አለኝ። ተናገርኩ። እግዚአብሔር ያለኝን 1 ብር በኪሱ ላይ ይዞ እንዲዞር ሰጠሁት። ምንም ላይ አታጥፋ፣ እቺ ብር ሎተሪ ጭምር ትስባለች አልኩኝ። ከዛ ገበያ ዞር ስል ሎተሪ ቆርጥና ከሰው ተበድሮ ማለት ነው ወዳችሁ እዛው ደረሰለት አለ። እዛ ገበያ ላይ ምን አይነት መልእክት ነው? ምን አይነት የእግዚአብሔር ሰው ነው? እኔ ወዳው ችግሬን እግዚአብሔር ነቀለልኝ አለ። ከዛን ቀን ጀምሮ እግዚአብሔር ከፍ አደረጋቸው፣ ረዳቸው። እና እግዚአብሔር እኔ የቅርብ አምላክ ነኝ ይላል። እግዚአብሔር ቅርብ ነው። እኔ አሁን በእውነት በእግዚአብሔር ፊት ነው ትልቁ ነገር። እኔ አሁን ወንድሞቼ ጓደኞቼ ሳውዝ አፍሪካ ይሄዳሉ፣ አገልጋዮች ብዙ ጊዜ ይሄዳሉ። እኔ ይህንን ህዝብ ሜዳ ላይ ትቼ እንዴት ነው የሚሄደው? ይህንን አደራ በማላይ ጥዬ ነው የሚሄደው? ለእኔ እንደሆን እንጀራ አልከለከለኝም። ለእውቅና ነው፣ ለትውውቅ ነው። ጊዜ አለው ጌታ። ይህንን ህዝብ ቦታ አስይዛለሁ እያልኩ በቅናት ሲሰራ ነበርኩኝና ከመንግስት የጠየቅነው ቦታ የቀብር ቦታና
የአዳራሽ መስሪያ ቦታ 2000 ካሬ ሜትር ከተሰጠኝ በኋላ ሌቦች በልተውብን ስቲል እስካሁን አሁን ቅድም ራሱ ሲደውልለት የነበረው ከንቲባ ጋር ነው። ክልል ሁሉ ያልተንከራተትኩበት የለም። የቀብር ቦታ ሁሉ ወስደናል በትክክል። እኔ ደግሞ ህጋዊ ያልሆነ ስራ ማገልገል መስራት አይመቸኝም። ከጥንት ጀምሮ እኔ ከልጅነቴ ከእምነት አባቶች ጋር ስላደኩኝ መሸንገል መዋሸት እኔ አይመቸኝም። ስለዚህ ይሄ ከሆነ በኋላ አሁን ቦታው ተንጠለጠለ። እዚሁ ሰፈር 100 ካሬ ልንገዛ ሁሉ ስንፈልግ ውስጤ አመፀ። ታው እግዚአብሔር ይሰጣል። 100 ካሬ ለምኑ ይበቃል? የልጆች መጫወቻ ነው። አሁን እዚህ ቤት እዚህ አዳራሽ ስናገለግል ስንገለገል ሽንት ቤት እንኳን የለም። በስቃይ ነው ህዝቡ የምናሳልፈውና እግዚአብሔር ወይ ስጠኝ ብዬ ጸለይኩ። እግዚአብሔር ቦታውን አሳልፎ ሲሰጠኝ ብድር የሚሰጠኝ ሰውንም ሲጠኝ አልኩ። 1,700,000 አካባቢ ብድር ወሰድኩ። በእግዚአብሔር ታምኜ ነው። የሚገርሚ በኔ ተባርኩ። አሜሪካ የሄዱ ደቡብ አፍሪካ የሄዱ ሰዎች ስቲል አንድ ልጅ አሁን ትናንትና 5,000 ያስገብተዋል። ሌሎችማ ስልክ ማንሳት ራሱ ደበራቸው። ምንድን